ረቡለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው እንደነበር በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የቅርብ ሰው ተናገሩ። ለመሆኑ ጀነራል ታደሰ ወረደ የት ናቸው? ዝርዝር ዘገባን ይዘናል። ህወሓት በአዲስ አበባ የተጠራውን ሰልፍ በመቃወም ለአዘጋጆቹ ማስጠንቀቂያን ሰጠ። ይህንን ዜና ተከትሎ ዝርዝር ዘገባዎች ወጥተዋል። አብራችሁን ከቆያችሁ እናደርሳችኋለን። ከ440 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች ተያዙ። የዚህንም ዜና ጥንቅር ይዘናል። አብራችሁን ቆዩ። ከውጭ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱ ተገለጸ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ለዛሬ ለአርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ቀደም ብለን ባሻገርናችሁ በትረሳ ጉዳዮቻችን ጀምረናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ ያክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናያቸው እናልፋለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ ተመልሰናል። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ። ህወሓት በአዲስ አበባ የተጠራውን ሰልፍ በመቃወም ለአዘጋጆቹ ማስጠንቀቂያን ሰጠ። በነገው ዕለት የትግራይ ተወላጆች በአዲስ አበባ የተቃውሞ ሰልፍ መጥራታቸው የተዘገበ ሲሆን የተጠራውን ሰልፍ ተከትሎም ህወሓት ማስጠንቀቂያ ያዘለ መግለጫ በኮሚኒኬሽን ቢሮ በኩል አውጥቷል። የኢትዮጵያን መንግስት ጄኖሳይድ በመፈጸም እንዲሁም ለመፈጸም በመዘጋጀት የሚከሰው መግለጫው የስርዓቱ ተላላኪ ስለ የጠራቸው የትግራይ ተወላጆች የትግራይ ህዝብን ብሔራዊ ጥቅም እንዲሁም ፍትሃዊ ትግል ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ብለዋል። አክሎም ይህ ሰልፉ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለት ኮንኗል። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና በፍትሃዊ ትግላችን ላይ በታለመው ሰልፍ አስተባባሪና ተሳታፊ የሆኑ አካላት 2-3 ጊዜ እንዲያስቡ እንዲሁም ከዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን ሲል ማስጠንቅቋል። ህወሓት የተጠራውን ሰልፍ በብሔራዊ ጥቅማችን ላይ ያነጣጠረ ነው ቢልም የሰልፉ ዓላማ ግን ከዚህ ፍጹም የተለየ ነው። የቅዳሜ ትዕይንት ህዝብ ዋና ዓላማ ህወሓት እያደረገ ያለው ህገወጥ ወታደራዊ አፈሳ እንዲቆም መጠየቅ ነው። ረቡለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው እንደነበር በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የቅርብ ሰው ተናገሩ። አምባሳደሩ መቀሌ እንደደረሱም ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ለመሆኑ ጀነራል ታደሰ ወረደ የት ናቸው? ኤልሻዳይ ሰለሞን ተጨማሪውን ይዛለች። በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩት ሌተናንት ጀነራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። ፌዴራል መንግስት ሌተናንት ጀነራል ታደሰን የስልጣን ዘመን ለ1 ዓመት ማራዘሙን የተቃወሙ ህወሓትን ከ6 ዓመት በፊት የተደረገ ምርጫ የተቃወሙን የትግራይ መንግስት ምክር ቤት ወደ ስራ መልሷል። ምክር ቤቱን የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን አይዘነጋም። በዶክተር ደብረጽዮን የሚመራው ካቢኔው የመጀመሪያው ስብሰባ ባደረገበት ዕለት ሌተናንት ጀነራል ታደሰ ወረደን የጊዜያዊ አስተዳደር ስልጣን በጉልበት እየተያዘ መሆኑን ተናግሯል። በዕለቱ ፕሬዝዳንት ጽህፈት ቤት በፌስቡክ ገጽ ባወጡት አጭር መግለጫ ተመጥናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጿል። እነዚህ አካላት በአመራርነት የተመረጡ ችግሩ በውይይትና በጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ገንቦ መተው እንደሆነ በማንሳትም ወቅሰዋል። የካቢኔ ስብሰባ የተጀመረበት ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው ገልጸው በዚህ ምክንያት የሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለውን ኃይል መሆኑን መግለጽ ፈልጋለሁ ሲሉ አስጠንቅቋል። ከ440 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች ተያዙ። ዝርዝር ዘገባው እንደሚከተል ይቀርባል።
የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ ኮንትሮባንድ እቃዎች እንዲሁም 11.2 ሚሊዮን ብር የወጪ በድምሩ 440.9 ሚሊዮን ብር የሚገመቱ የኮንትሮባንድ እቃዎችን በተለያዩ ቅርንጫፍ ጽሕፈት ቤቶቹ ተይዟል። ከተያዙት የኮንትሮባንድ እቃዎች መካከል አዳዲስ እንዲሁም አልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድን እንዲሁም የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢ እንዲሁም የወጪ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት፣ ጅግጅጋ እንዲሁም አዋሽ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 118 ሚሊዮን፣ 111 ሚሊዮን እንዲሁም 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉ የጋራ ጥረት በፍተሻ በጥቆማ እንዲሁም በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹ ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎችም በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞች እንዲሁም አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህብረተሰብ ምስጋናውን አድርሷል። የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። ኢትዮጵያ የጀመረችውን ሁለንተናዊ የኢኮኖሚ ሽግግር የሚያረጋግጥ በእውቀትና በክህሎት የዳበረ ብቁና በዓለም አቀፍ ደረጃ ተወዳዳሪ የሰው ኃይል ማፍራት ቁልፍ ተግባር ተደርጎ እየተሰራ መሆኑን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገለጹ። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ለኢትዮጵያ ዜና አገልግሎት እንደገለጹት የስራ ዕድል ፈጠራ ለማጠናከርና የኢንዱስትሪዎችን የሰው ኃይል ፍላጎት ለማሟላት በፖሊሲና በስትራቴጂ ሰፊ ማሻሻያ ስራዎች እየተከናወኑ ነው። የስራና ክህሎት ሚኒስቴር ክህሎት መር የስራ ዕድል ፈጠራን በመከተል ዜጎች በቂ የኢንተርፕረነርሺፕ እውቀትና ክህሎት ጨብጠው ወደ ስራ እንዲገቡ እየተሰራ ይገኛል ብለዋል። ቀጣይነት ባለው ሁኔታ ስልጠናዎችን ከገበያ ተጨባጭ ፍላጎት ጋር በማጣጣም ውጤታማ ስራ እየተከናወነ መሆኑንም ገልጸዋል። የኢትዮጵያን ሁለንተናዊ የኢኮኖሚ ሽግግር የሚያሳካ ዘመኑን የዋጀ እውቀትና ክህሎት የቀሰመ የሰው ኃይል ለማፍራት ልዩ ትኩረት እንደተሰጠውም ገልጸዋል። ስልጠናዎች ከንድፈ ሀሳብ ወጥተው በብቃትና በተግባር ላይ ተመሰረቱ እንዲሆኑ ሰፊ የስርዓተ ትምህርት ማሻሻያ እየተደረገ መሆኑን ጠቁመው ከአዳዲስ ቴክኖሎጂ ጋር በማስተሳሰር ቅድሚያ የሚሰጠው ተግባር መሆኑን ጠቅሰዋል። መንግስት በክህሎት ልማት ላይ የጀመረውን ተግባር ይበልጥ ለማጠናከር የግሉ ዘርፍ ተሳትፎ ወሳኝ መሆኑን ጠቅሰው በመላ ሀገሪቱ የግል ዘርፉን ጨምሮ ከ1500 በላይ ቴክኒክና ሙያ ማሰልጠኛ ኮሌጆች መኖራቸውንም ተናግረዋል። የማሰልጠኛ ተቋማቱ ከኢንዱስትሪ ፍላጎት ጋር በቀጥታ ትስስር እንዲፈጥሩ እየተደረገ እንደሚገኝም ነው ያመለከቱት። ኢትዮጵያውያን ወጣቶች የፈጣን የቴክኖሎጂ እድገት ተጠቃሚና ተዋናይ እንዲሆኑ ለማስቻል ሰፊ የዲጂታል ክህሎት ስልጠናዎች በሁሉም ቴክኒክና ሙያ ተቋማት እንዲካተቱ መደረጉንም አንስተዋል። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት ማጠቃለያ ስራዎች አፈጻጸም ግምገማን ማካሄድ ጀመረ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ከተማ አስተዳደራችን የ2018 በጀት ዓመት ማጠቃለያ ስራዎች አፈጻጸም ግምገማን ማካሄድ ጀምረናል ብለዋል። ለሶስት ተከታታይ ቀናት በሚቆየው የአፈጻጸም ግምገማ መድረክም በበጀት ዓመቱ ለመፈጸም ያስቀመጥናቸውን ግቦች እንዲሁም የ2018 በጀት ዓመት የ5 ዓመት ስትራቴጂ እቅዳችን ማጠቃለያ ዓመትም በመሆኑ ከባለፉት 5 ዓመታት አፈጻጸም ጋር አያይዘን የምንገመግም ይሆናል ብለዋል። እንደሚታወቀው ባለፉት 5 ዓመታት ያቀርናቸውን ስትራቴጂክ ግቦችን በተሟላ ሁኔታ ለመተግበር በታማኝነትና በቅንነት ያለ እረፍት 24/7 ሰርተን በርካታ ውጤቶችን አስመዝግበናል ሲሉ ገልጸዋል። በተለይም መዲናችን አዲስ አበባን ከማይጠቅሙ አጀንዳዎች አውጥተን የልማት እንዲሁም የሰላም ማዕከል እንድትሆን አድርገናታል ብለዋል። እንዲሁም ማህበራዊ ፍትህ የነገሰባት ጽዱ አረንጓዴና ውብ እየሆነች በመምጣቷ የዓለምን ትኩረትን ስባለች ሲሉ ጠቁመዋል።
በእርግጥ ከስኬቶቻችን ባሻገር ዛሬም ያልተሻገርናቸው ተግዳሮቶች አሉብን። በተለይም የአመራራችን የውጤት ልዩነቶች፣ በከተማችን የሚታዩ የኑሮ ውድነት እንዲሁም ፍልሰት ችግሮችን በጥልቀት የምንገመግምበት ይሆናል ያሉት በርካታ ስኬቶችን ስናስመዘግብ ከህዝቡ የመልማት ፍላጎት እንዲሁም ከብልጽግና ግባችን አንጻር ብዙ ስለሚቀረን ስኬቶቻችንን ማስፋት፣ ተግዳሮቶች ደግሞ ለይተን መፍትሄ በቀጣይ በጀት ዓመት የላቀ ስኬት ማስመዝገብ የግምገማችን ማዕከል ይሆናል ብለዋል። በቀጣይ ትኩረት አቅጣጫዎቻችንም ላይ እንወያያለን ሲሉ በመልእክታቸው አስታውቀዋል። አዲሱ የመረጃ ነጻነት አዋጅ የዜጎችን መብት የማግኘት መብት ለማስጠበቅ እንዲሁም ግልጽነትን ለማስፈን ትልቅ ፋይዳ እንዳለው የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስመኘው ውቤ የሕዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓ.ም ያጸደቀውን የመረጃ ነጻነት አዋጅ ቁጥር 1427/2018 አስመልክቶ መግለጫ ሰጥተዋል። ተጨማሪ አለ። በመግለጫቸውም አዲሱ አዋጅ የዜጎችን መረጃ የመጠበቅና የማግኘት መብት በአግባቡ እንዲከበር ከማስቻሉ በላይ ቀደም ሲል በነበሩ የህግና የአፈጻጸም ክፍተቶች ላይ ትልቅ ለውጥ ያመጣል ብለዋል። ከ17 ዓመታት በላይ ተግባራዊ ሲደረግ የቆየው የቀድሞ አዋጅ ሀሳብን የመግለጽና የመረጃ የማግኘት ነጻነቶችን በአንድ ላይ አጣምሮ በመያዙ በአፈጻጸም በኩል በርካታ ተግዳሮቶች እንደነበሩበት ተናግረዋል። አዲሱ አዋጅ በ7 ክፍሎች በ60 አንቀጾችና በ197 ንዑስ አንቀጾች የተደራጀ ሲሆን ዘመናዊ የሰብአዊ መብት ጽንሰ ሀሳብንና የቴክኖሎጂ እድገትን እየተከተለ መሆኑን አስረድተዋል። አዋጁ የመረጃ ነጻነት አፈጻጸምን ውጤታማ ለማድረግ በርካታ ድንጋጌዎች መያዙን ጠቅሰው የህጉ ተፈጻሚነት ከመንግስት ተቋማት በተጨማሪ ከመንግስት ጋር የገንዘብ ትስስር ያላቸውን መንግስታዊ ስራ የሚያከናውኑና የመንግስት ድርሻ ያላቸውን የግል ተቋማትም ያካትታል ብለዋል። በእያንዳንዱ ተቋም ውስጥ ግልጽ የአሰራር ስርዓት የመዘርጋት ኃላፊነት የተቋማቱ የበላይ ኃላፊዎች ኃላፊነት መሆኑን ጠቅሰው መረጃ በሰነድ ባይደራጅም እንኳ በቃል እንዲሰጥ ከተጠየቀ የመስጠት ግዴታ እንደተጣለበትም ጠቅሰዋል። ተቋማት መረጃዎችን በፍጥነት መስጠት የሚያስችል ዘመናዊና በኮምፒውተር የታገዘ የሰነድ አያያዝ ስርዓት የመዘርጋት ግዴታ እንዳለባቸውም መደንገጉን ጠቁሟል። የዜጎችን መብት ለማክበር የመረጃ ጥያቄ ምላሽ መስጠት ጊዜያት በአዋጁ እንዲያጥሩ መደረጉን ጠቅሰው መደበኛ የመረጃ ጥያቄ ከ30 ቀናት ወደ 21 የስራ ቀናት ዝቅ ተደርጓል። ለአንድ ጊዜ ብቻ ለ14 ቀናት ሊራዘም ይችላል ብለዋል። የአስቸኳይ መረጃ ጥያቄዎችም ከ10 ቀናት ወደ 48 ሰዓታት ዝቅ እንዲል መደረጉንም ጨምረው ተናግረዋል። አዋጁ ለመገናኛ ብዙሃን ባለሙያዎች ልዩ የህግ ከለላ መስጠቱን ዋና እንባ ጠባቂዋ ስመኝ ውቤ በመግለጫቸው አስታውቋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ይህንን አዋጅ በአግባቡ ለማስፈጸም ሰፊ የክትትል የማስፈጸም አስተዳደራዊ እርምጃ የመውሰድና ስልታዊ ምርመራዎችን የማካሄድ ስልጣን እንደተሰጠውም ነው የተገለጸው። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤ ረቂቅ አዋጆችና ሹመቶችን በማጽደቅ ተጠናቀቀ። ምክር ቤቱ ባካሄደው መደበኛ ጉባኤ የሐረሪ ብሮድካስት ኔትወርክ በሚል ስያሜ እንደገና ለማቋቋም የወጣ ረቂቅ አዋጅን አጽድቋል። ማሻሻያ አዋጁ ተቋሙ ከዚህ ቀደም እየጠራበት የነበረውን የሐረሪ ብዙሃን መገናኛ ኤጀንሲን ስያሜን ከመቀየር ጀምሮ ለውጥ እየተደረገበትም ነው። የተቋሙን ስልጣንና ተግባራት የህዝብ ብሮድካስት አገልግሎት ተቋም በአሁኑ ወቅት ከደረሱበት የእድገት ደረጃ ጋር እንዲጣጣም በማድረግ በብቃት በጥራትና ውጤታማ እንዲሆን ለማስቻል በብሮድካስቲንግ ኔትወርክ ደረጃ ማቋቋም አስፈላጊ ሆኖ በመገኘቱ ማሻሻያ ማድረጉ ተገልጿል። አዋጁ ከጸደቀበት ከዛሬ ጀምሮ የሐረሪ ብሮድካስቲንግ ኔትወርክ ተጠሪነቱ ለክልሉ ምክር ቤት እንዲሆንም በአዋጁ ተቀምጧል። ምክር ቤቱ የቀረበለትን የአስተዳደር ስነ ስርዓት አዋጅንም ጨምሮ አጽድቋል። አዋጁ ዜጎች መብትና ግዴታቸውን ተረድተው የሚያጋጥሟቸውን የመልካም አስተዳደር ችግሮችን ተገቢ ምላሽ እንዲያገኙ ማድረግ የሚያስችል መሆኑም ነው የተገለጸው። እንዲሁም ምክር ቤቱ የ3 የጠቅላይ ፍርድ ቤት ዳኞች ሹመትን ያጸደቀ ሲሆን ምክር ቤቱ ለ2 ቀናት ያካሄደውን 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን በዛሬው ዕለት አጠናቋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርበ ከመሃል ሚዲያ ወደ እናንተ እየተላለፈ የሚገኘውን ቀን መረጃችን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን።
ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ የኢራን እስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌት እንዲሁም ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታወቀ። ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ገልጿል። ኦማን ውስጥ በተፈጸመው ጥቃት የባህር ኃይል የቁጥጥር ራዳር እንዲሁም የአሜሪካ አየር መቆጣጠሪያ ራዳር መመታታቸውን ዘቡ ባወጣው መግለጫ ጠቅሷል። በኃይል የሚፈጸሙ ያጸፋ ዘመቻዎችም ይቀጥላሉ። የሆርሙዝ ወሽመጥም በአብዮታዊ ዘቡ ባህር ኃይል ቁጥጥር ስር እንደሆነ ቀጥለዋል ብለዋል። የአሜሪካ የልዩ ዘመቻ እዝ ማዕከል ላይ ተፈጽሟል በተባለው የሶሪያ ጥቃት የራዳር ስርዓት በርካታ የልዩ ሄሊኮፕተሮች እንዲሁም በርከት ያሉ የአሜሪካን ኃይሎች ኢላማ መደረጋቸው ጠቅሷል። እንደ አብዮታዊ ዘቡ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፍ የተፈጸመው ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ ያጸፋ እርምጃ ነው። ሶሪያም ሆኑ አሜሪካ እስካሁን ተፈጸመ ስለተባለው ጥቃት አስተያየትን አልሰጡም። የዮርዳኖስ ጦር ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳይሎች ጉዳት ወይንም ውድመት ሳይደርስ መጥቶ መጣሉን አስታውቋል። ኢራን አብዮታዊ ዘብ አዲሱን ጥቃት ከመፈጸሙ አስቀድሞ አሜሪካ በርካታ የኢራን ጦር ኢላማዎችን መምታቷን ገልጻለች። ኢራን በበኩሏ ድልድዮች፣ ባቡር ጣቢያ እንዲሁም የአየር ማረፊያዎችን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት እንደተፈጸመባቸው አስታውቃለች። ሁለቱ ሀገራት የሚፈጽሟቸውን ጥቃቶች እየተባባሱ ባሉበት በዚህ ወቅት ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱ ተገለጸ። ውሳኔው ተማሪዎች ያለ ፌዴራል መንግስት ፈቃድ ከ4 ዓመት በላይ በአሜሪካ እንዳይቆዩ ማገድ እንዲሁም ሌሎችም ጥብቅ እርምጃዎችን ያካተተ ነው። ዩኒቨርሲቲ መለወጥ ወይንም የትምህርት ክፍል መቀየር ላይም ገደብ ይጣላል ተብሏል። እስካሁን ድረስ ባለው አሰራር ከፍተኛ የትምህርት ተቋማት ቪዛ እንዲራዘም የማድረግ ስልጣን ነበራቸው። ፖሊሲው የሚተገበረው ከቀጣዩ መስከረም ወር አንስቶ ሲሆን የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባወጣው መግለጫ መሰረት የቪዛ ብዝበዛ የሚገዳደር እንዲሁም የጀርባ ታሪክ ምርመራን በማድረግ ብሔራዊ ደህንነት የሚያጠናክር አሰራር ነው ብሏል። እስካሁን ድረስ ይተገበረ በነበረው አሰራር F1 እንዲሁም J1 የውጭ ሀገራት ተማሪዎች ቪዛ ያላቸው ትምህርት እስኪያጠናቅቁ ድረስ በአሜሪካ መቆየት ይፈቀድላቸው ነበር። ለዛሬ ለታርብ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ድረስ ተመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።